የከበረ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ አስከትሎ ተሰማላችሁ። ለሰዓቱ የተመራረጡትን አንኳር መረጃዎች አስተዋውቀን እንጀምራለን። የአማራ ክልልን በተመለከተ በዛሬው ዕለት አንድ መረጃ ወጥቷል። በመንግስት በኩል ከፋኖ ታጣቂዎች አንፃር የተቆጣጠሩት የክልሉ አካባቢ በዚህ ደረጃ የሚገለጽ ነው በሚል አሃዝ ተቀምጧል። በሌላ አቅጣጫ ደግሞ ጠቅላይ ሚኒስትሩ ጥብቅ ትዕዛዝ የሰጡበት ጉዳይ ሊፈጸም አልቻለም። ምን ይሆን? ከወደ ፓርላማው የወጣውን መረጃ እንመለስበታለን። አቶ ጌታቸው ረዳና ጓዶቻቸው ትግራይ ሊበራል ዴሞክራሲያዊ ፓርቲ የሚል ፓርቲ ለማቋቋም በሂደት ላይ መሆናቸው በተደጋጋሚ ሲነገር ቆይቷል። በዚህ አዲስ የፓርቲ መስረታ ዙሪያ ከዋት ወገን አዲስ ነገር ተሰምቷል። ስለ አዲሱ የነጌታቸው ረዳ ፓርቲ እስከ ዛሬ ድረስ ምንም ትንፍሽ ብሎ የማያውቀው ህወሓት አሁን ግን ዝምታውን ሰብሯል። በፓርቲው ምክትል ሊቀመንበር አቶ አማኑኤል አሰፋ በኩል በዚህ በአዲሱ የአቶ ጌታቸው ፓርቲ ጉዳይ ዙሪያ ሰፋ ያለ አስተያየት ተሰጥቶበታል። ህንድና ፓኪስታን ከበድ ያለ የግጭት ድባብ ውስጥ ገብተዋል። ትናንት ማምሻውን በፓኪስታን ካሽሚር ግዛት ውስጥ በርከት ያሉ ኢላማዎች ሲመቱ ፓኪስታን በህንድ ወታደራዊ ኢላማዎች ላይ የመድፍ ጥቃት ፈጽማለች። በኢትዮጵያ የህንድ አምባሳደር ስለ ፓኪስታንና ስለ ወታደራዊ ፍጥጫው የሀገራቸውን አቋም የሚያንጸባርቅ መግለጫ ዛሬ ከረፋዱ አዲስ አበባ ከሚገኘው ጽህፈት ቤታቸው ለጋዜጠኞች መግለጫ ሰጥተዋል። ከሶማሊያ ፌደራል መንግስት ጋር መግባባት የሌላት ከፊል ራስ ገዟ ፑንትላንድ የጦር ጀቶችን ተረክባለች። ቀደም ሲል ከሞቃዲሾ ቀናውጭ እንደ ኤሚራቲ ካሉ ሀገራት የአየር መከላከያ ስርዓት ጭምር ማስተከሏ የተነገረላት ፑንትላንድ አሁን ደግሞ የጦር ጀቶችን መረከቧ ተነግሯል። የጤና ባለሙያዎች ከደሞዝ ጭማሪና ጥቅማጥቅም ጋር ተያይዞ ለሚያነሱት ጥያቄዎች ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማ ሰልፍ በመካሄድ ላይ ይገኛል። ይህን ተከትሎ በዛሬው ዕለት የኢትዮጵያ የጤና ባለሙያዎች ማህበር በይፋዊ መግለጫው ለመንግስት ጥብቅ ማሳሰቢያ ሰጥቷል። እነዚህ በመግቢያ አስተዋወቅናቸው ለሰዓቱ ከተለያዩ ምንጮች አሰባስበን ያሰናዳናቸው አዳዲስ መረጃዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አፍታተን እንነግራችኋለን። ሚኒስትሩ ስለ አማራ ክልል የጠቅላዩን ትዕዛዝ ያልፈጸሙት አካላት በአማራ ክልል ካለፈው 2015 ዓ.ም ጀምሮ ውጊያዎች እየተካሄዱ ነው። ውጊያዎቹ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል የሚካሄዱ ናቸው። ከዚህ ጋር በተያያዘ ክልሉ በመንግስትና በከፊል የፋኖ ታጣቂዎች እጅ ስር ይገኛል። ምን ያህሉ በክልሉ መንግስት ምን ያህሉስ በፋኖ ታጣቂዎች እጅ ስር ነው የሚለውን አስመልክቶ እርግጥ የሆነ መረጃ የለም። በክልሉ በስፋት ተማሪዎች ከትምህርት ገበታ ውጭ መሆናቸውን በማስላትና የጤና ተቋማትም ከስራ ውጭ የሆኑባቸውን አካባቢዎች በመዘርዘር ቀላል የማይባል የክልሉ ግዛት በፋኖ ታጣቂዎች እጅ ስር ይገኛል የሚሉ አሉ። በሌላኛው ማዕዘን ደግሞ መንግስት ባለፉት ወራት ከመከላከያና በተጨማሪም ከፍተኛ ቁጥር ያላቸው ሌሎች የጸጥታ አካላት ጭምር በማሰማራት በድሮንም በሚወስዳቸው ወታደራዊ ጥቃቶች በክልሉ ይዞታዎቹን አስፍቷል የሚሉም አሉ። አንዳንድ አካባቢዎች የፋኖ ኃይላት ጠንካራ ይዞታዎች ሲሆኑ የዞን ከተሞችና በርከት ያሉ ግዛቶች ደግሞ በመንግስት እጅ ስር ይገኛሉ። በዛሬው ዕለት የወጣው መረጃ እንደሚያሳየው ከሆነ ደግሞ በአሁኑ ሰዓት 90% የሚሆነውን የክልሉን አካባቢዎች መንግስት መቆጣጠሩን የመንግስት ኮሚዩኒኬሽን ጉዳዮች ሚኒስትሩ ለገሰ ቱሉ ተናግረዋል። ቢቢሲ አማርኛው ቋንቋ አገልግሎት ሚኒስትሩ ከኤንቢሲ ቴሌቪዥን ጣቢያ ጋር ያደረጉትን ቆይታ ጠቅሶ ባሰራጨው ዘገባ ክልሉ የህልውና አደጋ ውስጥ ገብቶ ነበር ማለታቸውን አመልክቷል። የኮሚዩኒኬሽን ሚኒስትሩ በዚሁ ንግግራቸው በአሁኑ ጊዜ 90% የክልሉ አካባቢዎች መንግስት ተቆጣጥሯቸዋል ብለዋል። የቢቢሲ ዘገባ እንደሚያሳየው ከሆነ በፋኖ ታጣቂዎች በኩል ደግሞ የክልሉን 80% የተቆጣጠሩ መሆናቸውን እንደሚናገሩ አያይዞ ለትውስታ ጠቅሷል። በአሁኑ ወቅት የክልሉ መንግስት ተጠናክሯል። አደረጃጀቱ እስከ ቀበሌ ጠንክሯል። በአብዛኛው 90% የሚሆነውን አካባቢ ክልሉ በራሱ ታጣቂ አስተዳደር የጸጥታ ሁኔታውን የሚቆጣጠርበት ሁኔታ ተፈጥሯል ሲሉ ሚኒስትሩ ተናግረዋል። አልፎ አልፎ ሰዎችን የማገት ሁኔታዎች አሉ፣ የመዝረፍ ክስተቶችም ይታያሉ፣ ንብረት ማቃጠልም አለ። እነዚህ የቀነሱ ቢመጡም አሁንም አሉ ብለዋል። ወደ አማራ ክልል የሚጓዙ መንገደኞች በአንዳንድ ኬላዎች የመንግስት የጸጥታ አካላት ፍተሻዎችን ሲያደርጉ፣ በሌሎች አንዳንድ አካባቢዎች ደግሞ የፋኖ ታጣቂዎች ኬላዎችን አቁመው ፍተሻዎችን ያካሂዳሉ ብለዋል። ይህ በዚህ እንዳለ የፌደራል መንግስት የማያውቃቸው ኬላዎች እንዲነሱ ጠቅላይ ሚኒስትሩ ጭምር በተደጋጋሚ ቢያሳስቡም እስካሁን ያልተነሱና በክልሎች የሚተዳደሩ 297 ኬላዎች መኖራቸውን በዛሬው ዕለት የወጣ አንድ መረጃ አመላክቷል። ኬላዎቹ በተደጋጋሚ እንዲነሱ ቢወሰንም ክልሎች በየአካባቢው ኬላዎችን እየወጠሩ የንግድ ስርዓቱን እያወኩት ነው መባሉን የሸገር ሬዲዮ ዘገባ ያሳያል። ይህን ጉዳይ ተገለጸው የገቢዎች ሚኒስቴር በትናንትናው ዕለት ለሕዝብ ተወካዮች ምክር ቤት የ9 ወራት የሥራ ክንውን ሪፖርቱን ባቀረበበት ወቅት ነው። በምክር ቤቱ የፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ
በክልሉ እንዲነሱ የተወሰኑ ኬላዎች ባለመነሳታቸው በገቢና ወጪ ንግዶች ላይ እንዲሁም በሸቀጦች ነፃ ዝውውር አሉታዊ ጫና እያሳደሩ እንደሆነ ማረጋገጡን ተናግሮ ለምን ኬላዎች እንዳልተነሱ ጠይቋል። የጉምሩክ ኮሚሽን በበኩሉ ጠቅላይ ሚኒስትሩ የፌዴራል ፖሊስና ሌሎች የጸጥታ አካላት በተገኙበት በተደጋጋሚ አቅጣጫ ቢያስቀምጡም ችግሩ ቀጥሏል ብሏል። በፓርቲ ጉባኤዎች ላይና በሚኒስትሮች ምክር ቤት ጭምር በክልሎች ያሉ የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ መመሪያ ቢተላለፍም የጸጥታ ችግር በሌለባቸው አካባቢዎች በተደረገ ጥናት 297 ኬላዎች መኖራቸውን አረጋግጠናል ሲሉ የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ተናግረዋል። ቀን ከሌሊት ዋጋ የሚከፍሉ የጸጥታ አካላት እንዳሉ ሁሉ በሕግ ላይ የሚያመጹ የጸጥታ አካላት እንዳሉ ተረድተናል ሲሉ ኮሚሽነሩ ተናግረዋል። አያይዘውም በዚህ ጉዳይ የተከበረው ምክር ቤት እርዳታ እንሻለን ሲሉ መጠየቃቸውን ዘገባው አስነብቧል። ህወሓት ስለ ጌታቸው ረዳ ፓርቲ ዝምታውን ሰበረም። ጥሩ አድርገዋል። የቀድሞ የትግራይ ጊዜ አስተዳደርና የህወሓት ምክትል ሊቀመንበር ጌታቸው ረዳና ጓዶቻቸው ትግራይ ሊበራል ዴሞክራሲያዊ ፓርቲ የሚል ፓርቲ ለማቋቋም በሂደት ላይ መሆናቸውን በተደጋጋሚ ሲናገሩ ተደምጠዋል። ጉዳዩን አስመልክቶ ከህወሓት ወገን አዲስ ነገር ተሰምቷል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በዚህ ጉዳይ ዙሪያ በአዲሱ የአቶ ጌታቸው ረዳ ትግራይ ሊበራል ዴሞክራሲያዊ ፓርቲ አስተያየት ሰጥተዋል። ህወሓት እስከ ዛሬ ድረስ እንደ ድርጅትም ሆነ በአመራሮቹ ደረጃ ስለ አዲሱ ፓርቲ ምንም ሲናገር አልተደመጠም። አቶ አማኑኤል አሰፋ ከሰሞኑ ብቅ ብለው እርሳቸውና ድርጅታቸው ህወሓት ስላለው አቋም ዛራ ከተባለ የበይነመረብ ሚዲያ ጋር ባድርጉት ቆይታ ሐሳብ አንስተዋል። አቶ አማኑኤል በዚሁ አስተያየታቸው አዲሱ ፓርቲ መስራቾች እየሄዱበት ያለው መንገድ ትክክለኛና የሚደገፍ ነው ብለዋል። ፓርቲ ለመመስረት እንቅስቃሴ እየተደረገ መሆኑን እያየን ነው። እውነት ለመናገር ትክክለኛ መንገድ ነው። ይህ ጉዳይ ቀድሞውንም መሆን የነበረበት ነው ብለዋል። ቀጥል አድርገውም እነዚህ ሰዎች የተለየ አስተሳሰብና ርዕዮተ ዓለም ይዘው ሳለ ህወሓት ውስጥ ሆኖ ድርጅቱን ለማፍረስ ያደርጉት የነበረውን ጥረት ድሮንም ቢሆን በሰላማዊ መንገድ ተለይተው በመውጣት የራሳቸውን ፓርቲ አቋቁመው በሐሳብ መወዳደር ነበረባቸው ብለዋል። ይሁንና እነርሱ ያሰቡትን ፓርቲ ለማዋለድ ግን ሲያደርጉት የነበረው 50 ዓመት የቆየውን ህወሓት መግደል ነበር ሲሉ ወቅሰዋል። ይህንን እነርሱ ያሰቡትን አዲስ ፓርቲ ለማዋለድ ለምን ህወሓትን ማጥፋትና የትግራይን ብሔራዊ ጥቅሞች አሳልፎ መስጠት አስፈለገ ሲሉ ጠይቀዋል። ትክክለኛው መንገድ በራሳቸው መስመር መሄድ ነበር። ድሮውንም ማድረግ የነበረባቸውን ይህንኑ ነው አሁን ያደርጉት። አሁን ወደ አዲስ ፓርቲ መስረታ መምጣታቸው ተገቢነት ያለው ነው ብለዋል። ቀጥል አድርገውም ህወሓት የራሱን መንገድ ይዞ ይቀጥላል። እነርሱም የራሳቸውን ፓርቲ አቋቁመው ይመጣሉ። የትግራይ ህዝብም ብዙ አማራጮችን ስለሚያገኝ ህዝቡ የመረጠው ፓርቲ የትግራይን ስርዓተ መንግስት ተቀብሎ እንዲያስተዳድር ሶሻል ኮንትራት ይሰጠዋል ብለዋል። የአዲሱ ፓርቲ መምጣት ህወሓት ራሱን እንዲፈትሽ አቋሙን እንዲያስተካከል እንዲሄድ የሚያደርገው መሆኑን የተናገሩት አቶ አማኑኤል ተገዳዳሪ ፓርቲ ሲመጣ ህወሓትም ተወዳዳሪ ሆኖ ለመቀጠል የሚፈትሸውን ፈትሾ ራሱን በማስተካከል የትግራይ ህዝብ አማራጭ በመሆን ይመጣል። በዚህም ሰላማዊ ውድድር የትግራይ ህዝብ ተጠቃሚ ይሆናል ብለዋል። በህንድና ፓኪስታን ግጭት ጉዳይ ዙሪያ አዲስ አበባ ውስጥ የተሰጠው መግለጫም ህንድ በካሽሚር ግዛት ከ15 ቀናት በፊት ለተፈጸመ የሽብር ድርጊት ትናንት ማምሻውን በፓኪስታን ካሽሚር ግዛት ውስጥ በርከት ያሉ ኢላማዎችን መምታቷ ተዘግቧል። ፓኪስታን ለአየርና ሚሳኤል ጥቃቱ መልስ ይሆን ዘንድ በህንድ ድንበር ውስጥ ባሉ ወታደራዊ ኢላማዎች ላይ መድፍ ጥቃት ፈጽማለች። ፓኪስታን በርካታ የጦር ጄቶችን መታ እንደጣለችም ተናግራለች። ዓለም አቀፉ ማህበረሰብ ሁለቱ ሀገራት ወደ ጠቅላላ ግጭት እንዳያመሩ ጫና እየፈጠረ ነው። ታዲያ ይህ የሁለቱ ሀገራት ፍጥጫ ባየለበት በዚህ ወቅት ዛሬ ረፋዱን በአዲስ አበባ ጉዳዩን አስመልክቶ አንድ መግለጫ ተሰጥቷል። በኢትዮጵያ የህንድ ኤምባሲ በጉዳዩ ዙሪያ ለሀገር ውስጥ ብዙሃን መገናኛዎች መግለጫ ሰጥቷል። በኢትዮጵያ የህንድ አምባሳደር አኒል ኩመር በጽህፈት ቤታቸው በሰጡት መግለጫና ማብራሪያ ፓኪስታን በዓለም አቀፍ ደረጃ በሽብር የተፈረጁ ግለሰቦችን ስትሸሽግ ኖራለች ሲሉ ወቅሰዋል። በፓኪስታን የመሸጉ ብዙ ቡድኖችና ግለሰቦች በህንድ በተለያየ ጊዜ በፈጸሙ ጥቃት በርካታ ንጹሃን መሞታቸውን ገልጸው ህንድ ለደረሰባት ጥቃት በፓኪስታን የአሸባሪ መደበቂያ ቦታዎችን ንጹሃንን ሳትነካ አጸፋዊ ምላሽ ትናንት ሰጥታለች ብለዋል። ህንድ ትናንትም ዛሬም ነገም ሰላም ፈላጊ ናት ያሉት የህንድ አምባሳደሩ አኒል ኩመር ሰላሟን ሊነጥቋት የሚመጡትን ግን አትታገስም ሲሉ አስጠንቅቀዋል። ፓኪስታን ኒውክሌር ብትጠቀም ህንድ ቁጭ ብላ የምታይበት ምክንያት የለም ማለታቸውን በጋዜጣዊ መግለጫው ላይ ተነስቷል። አምባሳደሩ ቀጥል አድርገው ጠንክረን እየሰራን ጃፓንን በልጠን በዓለም አራተኛ ግዙፍ ኢኮኖሚ ገንብተናል። አሁንም ጠንክረን ሰርተን ራሳችንንም ዓለምንም እንጠቅማለን ከዓለምም እንጠቀማለን ብለዋል። ሁለቱ ሀገራት ውጥረት እንዲያበርዱ እንደ አሜሪካና የተባበሩት መንግስታት ድርጅት ያሉ አካላት እያሳሰቡ ሲሆን የፓኪስታን የመከላከያ ሚኒስትር ኸዋጃ አሲፍ ህንድ ወደ ኋላ ከተመለሰች በእርግጠኝነት ይህንን ውጥረት መቀነስ እንችላለን ሲሉ መናገራቸውን ብዙሃን መገናኛዎች አስነብበዋል። የሶማሊያ ራስ ገዝ ግዛት የጦር ጀት ጨበጠች። ፑንትላንድ 4 የጦር ጀቶችን ተረከበች።
ከሶማሊያ ፌደራል መንግስት ጋር መግባባት ውስጥ የማትገኘው ከፊል ራስ ገዝ ግዛት የሆነችው ፑንትላንድ የጦር ጄቶችን እንደተረከበች ተነግሯል። ቀደም ሲል ከሞቃዲሾ እውቅና ውጭ እንደ ኤሚራቲ ካሉ ሀገራት የአየር መከላከያ ስርዓት ጭምር ማስገባቷ ሲነገር ነበርም። አሁን ደግሞ የጦር ጄቶችን መረከቧ ታውቋል። ከፍተኛ የፑንትላንድ ወታደራዊ አመራሮችን ጠቅሶ ጋርዌይ ኦንላይን የተሰኘው የበይነ መረብ ሚዲያ ባወጣው ዘገባ ግዛቲቱ 4 የጦር ጄቶችን ተረክባለች ብሏል። እነዚህ የጦር ጄቶች አልሻባብንና ኢስላሚክ ስቴት አይሲስን እየተዋጋች ላለችው ፑንትላንድ ከፍተኛ ጠቀሜታ አላቸው ተብሏል። ፑንትላንድ ላለፉት 5 ወራት በዓለም አቀፍ ደረጃ ሽብርተኛ ከተባለውና በግዛቷ ተመስርቶ እያጠቃ ከሚገኘው አይሲስ ጋር ውጊያ ገጥማለች። ፑንትላንድ የሽብር ቡድኑን ተራራማ መቀመጫው ጭምር በመቆጣጠር ድል ማስመዝገቧ ይነገራል። ለድል የበቃችው ፑንትላንድ ከሶማሊያ ፌደራል መንግስት ምንም አይነት ድጋፍ አልተደረገልኝም ስትል ቅሬታ አሰምታለች። አሁን ደግሞ 4 የጦር ጄቶችን ስሙ ካልተጠቀሰ አካል ተረክባለች። ግዛቲቱ ጄቶቹን በጸረ ሽብር ዘመቻዋ ለመጠቀም እንደወጠነች ተነግሯል። ለጋርዌይ ኦንላይን ቃላቸውን የሰጡ አንድ የግዛቲቱ ከፍተኛ የጦር ባለስልጣን ይህ ታሪካዊ ቅጽበት ነው ሲሉ ሁኔታውን ገልጸውታል። የአውሮፕላኖቹ አይነትና ሞዴል ከየት ተገኙ ለሚለው ጥያቄ ግን ባለስልጣኑ መልስ አልሰጡም። ጄቶቹ የተገኙት በተደረገው ወታደራዊ ስምምነት መሰረት ነው ማለታቸውን ግን ዘገባው አስነብቧል። የወታደራዊ ምንጮች ጄቶቹን የሚያበሩ የፑንትላንድ ፓይለቶች ስልጠና መጀመራቸውን ተናግረዋል። የተባበሩት አረብ ኤሚሬቶች ከዚህ ቀደም ያለ ሞቃዲሾ እውቅና በፑንትላንድ ቦሳሶ አየር ማረፊያ ዘመኑን የዋጁ የአየር መከላከያ ራዳር ስርዓቶችን እንደገጠመች ተነግሮ ነበርም። አሁን የፑንትላንድ ኢንፎርሜሽን ሚኒስቴር የማስታወቂያ ሚኒስትሩ ማለት ነው መሐመድ አይዲድ መረጃው ውሸት ነው ሲሉ አስተባብለዋል። ዛሬ በሰጡት መግለጫ ነገሩ የተፈበረከ ፕሮፓጋንዳ ነው ሲሉ ነው የተናገሩት። እንደ ቱርክ፣ ካታርን የመሳሰሉ ሀገራት ይህንን የጸረ ሽብር ዘመቻ ለማደናቀፍ ሐሰተኛ ወሬ ያሰራጩ ነው ሲሉ ወቅሰዋል። የተባበሩት አረብ ኤሚሬቶች እስራኤል ሰራሽ የራዳር መሳሪያ በሶማሊያ ፑንትላንድ ግዛት ቦሳሶ አየር ማረፊያ እንደተከለች እየተነገረ ነው። መሳሪያው ድርብ አገልግሎት ያለው ሲሆን የራዳር መሳሪያው ELM 2084 3D እንደሚሰኝ ተዘግቧል። ኤሚሬትስ ይህንን መሳሪያ በድብቅ ያስተከለች መሆኗን ለሶማሊያ ደህንነት ሳይሆን በቀይ ባህር የሁቲ ጥቃትን ለመከላከል ሲባል የተተከለ ስለመሆኑ ተነግሮ ነበርም። በሳተላይት ምስል የተጋለጠው የመሳሪያ በ2025 ከማርች ወር ወዲህ ስለመተከሉና ስራ ላይ ስለመዋሉ ቢረጋገጥም ፑንትላንድ ዘግይታ ነገሩን አጣጥላለች። ራዳሩ ሚሳኤልና ድሮኖችን የሚከታተል ነው። የራዳሩ መተከል በቦሳሶ አየር ማረፊያ የኤሚሬትስ እንቅስቃሴ መበራከትን ተከትሎ የመጣ ነው ተብሏል። የአየር ትራፊክ መረጃ እንደሚያሳየው ከሆነ ዕቃጫኝ የጦር አውሮፕላኖች ባለፉት ወራት ከኤሚሬትስ ወደ ፑንትላንድ በርክተው ሲመላለሱ ተስተውለዋል። የሶማሊያ ፌደራል መንግስት እውቅናን በማለፍ በቀጥታ ከፑንትላንድ ፓርላማ ጋር የተደረገ ስምምነት የተተከለ መሆኑን ከዚህ ቀደም ዘገባዎች አመላክተዋል። ኤሚሬትስ ከራስ ገዟ ፑንትላንድ ጋር ዘለግ ያለ ግንኙነት ያላት ሲሆን በፈረንጆቹ አቆጣጠር ከ2009 አንስቶ የግዛቲቱን ኃይል ስታሰለጥን ቆይታለች። አሁን ደግሞ ገቡ የተባሉት 4 የጦር ጀቶች ምንጫቸው ከአቡዳቢ ሊሆን እንደሚችል የበዛ ግምት አለ። ሀገር አቀፍ የሐኪሞች የሰልፍ ንቅናቄም የጤና ባለሙያዎች የደሞዝና የጥቅማ ጥቅም ጥያቄዎቻቸው እንዲመለሱላቸው የሚጠይቁ ሰልፎችን እያካሄዱ ነው። ይህን ተከትሎ በዛሬው ዕለት የኢትዮጵያ የጤና ባለሙያዎች ማህበር ይፋዊ መግለጫ አውጥቷል። የኢትዮጵያ የጤና ባለሙያዎች ማህበር መንግስት ለጥያቄያቸው በአስቸኳይ ምላሽ እንዲሰጥ ነው ያሳሰበው። የባለሙያዎቹ ንቅናቄ ሀገሪቱንና ማህበረሰቡን በማይጎዳ መልኩ መከናወን እንዳለበት አጽንኦት ሰጥቷል። ማህበሩ ዛሬ ሚያዝያ 29 ቀን 2017 ዓ.ም ባወጣው መግለጫ በጤና ባለሙያዎች የተነሱ ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ ምላሽ ሊሰጣቸው ይገባል ብሏል። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን አስታውሶ ይሁን እንጂ የጤና ባለሙያዎች የሚያነሱ ጥያቄ በአፋጣኝና በተገቢው መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ነው ብሏል። ማህበሩ ለተነሳው እንቅስቃሴ ድጋፉን ሲገልጽ የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል ብሏል። ነገር ግን በኃላፊነት መከናወን እንዳለበት አሳስቧል። ማህበሩ በዚሁ መግለጫው መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና በአገሪቱ ችግር ከመፈጠሩ በፊት ተገቢውን ትኩረትና ምላሽ እንዲሰጥ አጥብቆ አሳስቧል። መግለጫው የወጣው በመላው ኢትዮጵያ የሚገኙ የጤና ባለሙያዎች ትናንት ማክሰኞ ዕለት የቅድመ አድማ ሰልፎችን ማካሄዳቸውን ተከትሎ ነው። የማህበራዊ ሚዲያ ልጥፎች እንደሚያሳዩት ሰልፈኞቹ ዝምታ ይበቃል፣ ችግሮቻችንን ስሙ፣ አስቸኳይ መፍትሄ እንሻለን፣ ህይወታችን ዋጋ አለውና አሁን ወይንም መቼም የሚሉ መፈክሮችን ይዘው ታይተዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በሳምንቱ መጨረሻ ላይ በጻፈው ግልጽ ደብዳቤ ሚኒስቴሩ ለ12 ቁልፍ ጥያቄዎች ምላሽ እንዲሰጥ እስከ ግንቦት 3 ቀን 2017 ዓ.ም ድረስ ቀነ ገደብ አስቀምጧል። ደብዳቤው ዝቅተኛ ደሞዝ፣ በቂ ያልሆነ መኖሪያ ቤት፣ የህክምና ሽፋን እጥረት፣ ባለሙያዎቹ ከሰብአዊ ክብር በታች የሆነ ኑሮ እንዲኖሩ የሚያስገድዷቸው ሁኔታዎች ናቸው ሲል የረጅም ጊዜ ቅሬታዎችን በአጽንኦት ጠቅሷል። በተጨማሪም የምስራቅ አፍሪካ መስፈርቶች መሰረት ያደረገ የደሞዝ ክፍያ፣ የተመጣጠነ የትርፍ ሰዓት ክፍያ፣
የመኖሪያ ቤትና የትራንስፖርት ክፍያ እንዲሁም በአስተዳደራዊና በጸጥታ አካላት ለሚደርስ በደል ህጋዊ ተጠያቂነትን ጨምሮ የፖሊሲ ማሻሻያዎች እንዲካሄዱ ጥሪ አቅርቧል። በሌላ በኩል በዚሁ ሳምንት መጀመሪያ መንግስት ለጤና ባለሙያዎች ምላሽ ለመስጠት እየሰራ መሆኑን መግለጹ አይዘነጋም። የጤና ሚኒስቴር የጤና ባለሙያዎችን ህይወት ያሻሽላል ያለውን አዲስ እቅድ ይፋ አድርጓል። የሚኒስቴሩ የህዝብ ግንኙነትና ጤና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ ለሪፖርተር በሰጡት ምላሽ የአጭር የመካከለኛ የረጅም ጊዜ እቅድ ተይዞ ለችግሮቹ መፍትሄ ለመስጠት በሂደት ላይ እንገኛለን ብለዋል። በጤና ባለሙያዎችና ሰራተኞች የሚነሱ ጥያቄዎች ተገቢና እውቅና የምንሰጣቸው ናቸው ያሉት ኃላፊው ከደመወዝ ጭማሪ ጋር በቀጥታ የማይገናኝ ማበረታቻ ወይንም ለጤና ባለሙያውና ለሰራተኛው ጠቀሜታው የጎላ ነው ተብሎ ተለይቶ እየተሰራበት ያለው ፓኬጅ አንደኛው ነው ብለዋል። ከዚያ ውጭ ግን የና አጋጣሚ ጠልፎ ለሌላ ዓላማ ለማዋል በማህበራዊ ሚዲያው ዘመቻ የጀመረ ጤና ባለሙያ ያልሆነ አካል አለ። እርሱን አስረግጠን መናገር እንችላለን። እንዲህ አይነቱን የጤና ባለሙያዎችን መለየት ማጋለጥ የተገባ ይሆናል ሲሉ የጤና ሚኒስቴር የህዝብ ግንኙነትና ጤና ኮሚኒኬሽን ስራ አስፈጻሚው ለሪፖርተር ተናግረዋል።